አብዛኛው ኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድን በዚህ ሰሞን መድረክ ላይ ተገኝቶ ቢያያቸው ከሳቸው አንደበት በሁለት ጉዳዮች ላይ ንግግርን ይፈልጋል። አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባጦዙት የታላቁ የኢትዮጵያ ህዳሴ ግድብ ላይ ባደረጓቸው ንግግሮች ዙሪያ መልስን ይሰጣሉ ብሎ ይጠብቃል። ትራምፕ ከሰሞኑ ለአራተኛ ጊዜ የታላቁ የኢትዮጵያ ህዳሴ ግድብ የተሰራው በአሜሪካ ገንዘብ ነው ብለዋል። የኢትዮጵያ ግድብ ግብፅን ውሃ አልባ ያደርጋታልም ብለዋል። የአባይ ወንዝ ግብፅ ውስጥ እንዳለ ነበር የማስበው፣ የናይል ውሃን ሳስብ ግብፅ ብቻ ነች ትዝ የምትለኝም ብለዋል። ጠቅላይ ሚኒስትር አብይ ዶናልድ ትራምፕ ይህን ባሉ በሁለተኛው ቀን በቢሸፍቱ የኢትዮጵያ አየር ኃይል ትርኢት ላይ ተገኝተው ነበር። ከዚሁ መገኘታቸው ሌላው ይጠበቅ የነበረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ10 ቀናት በፊት በሀገራቸው ቴሌቪዥን ላይ ቀርበው ላወሩት ነገርም ምላሽን ይሰጣሉ ተብሎ ይጠበቅ ነበር። ኢሳያስ በዛ አንድ ለእናቱ በሆነው ቴሌቪዥን ቃለ መጠይቅ ላይ ብልጽግና ፓርቲ ላይ ብዙ አጸያፊ ስድቦችን ሰንዝረዋል። ስድቡ ላይ ስም አይጥሩ እንጂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ላይ ያተኮረም ነበር ማለት ይቻላል። ታዲያ ጠቅላይ ሚኒስትር አብይ በአየር ኃይሉ 9ኛ ዓመት ክብረ በዓል መድረክ ላይ በሁለቱ ጉዳዮች ላይ የሆነ ነገርን ይላሉ ተብሎ ተጠብቋል። አብይ አህመድ ወሳኝ መልእክቶቻቸውን ለማስተላለፍ እንዲህ አይነት መድረኮችን መጠበቃቸው ልማዳቸው ነውና ጥበቃውም ትክክል ነበር። ነገር ግን ጠቅላይ ሚኒስትር አብይ አህመድ ከተጠበቀባቸው አንዱን አሟልተው አንዱን ዘለው መድረኩን ለቀዋል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ በዚህ ጉዳይ ላይ ሰፊ ዘገባን ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የቢሸፍቱ ሰማይ በዘመናዊ የጦር ጀቶች የአየር ላይ ትርኢት ሲደምቅ በሚያወጡት ነጎድጓዳማ ድምፅ ደግሞ ሲናወጥ ውሏል። በዛው በቢሸፍቱ የሚገኘውና በሩ ላይ የንስር ክንፍ አርማን ይዞ ሰማዩ የኛው ነው የሚለው መፈክር አዘል ጥቅስ ተቀርጾ የተለጠፈበት የአየር ኃይል ግቢ ደግሞ በሀገሪቱ ከፍተኛ ባለስልጣናትና የውጭ ሀገር እንግዶች ተጨናንቋል። የኢትዮጵያ አየር ኃይል እያከበረ ያለውን 9ኛ ዓመት የምስረታ በዓሉን ከሩሲያና የተባበሩት አረብ ኤሚሬቶች ከመጡ የጦር ጀቶች ጋር ባሳየው ትርኢት ሲያካሂድ ውሏል። ይህም ትርኢት ከመደረጉ አስቀድሞ በተደጋጋሚ በመንግስት መገናኛ ብዙሃን በሰፊው ሲተዋወቅ የነበረ ትርኢት ነው። አየር ኃይሉ ይህን በዓሉን ምክንያት አድርጎ ያዘጋጀው ኤክስፖና የጦር ጀቶች የአየር ላይ ትርኢት የአየር ኃይሉን ምስረታ ደግሶና እንግዶችን ጠርቶ ማክበር ብቻ አይደለም። አየር ኃይሉ ባዘጋጀው ኤክስፖ ኢትዮጵያ በቴክኖሎጂው ደረስኩበት የምትለውን የአየር ኃይል ወታደራዊ አቅም በጥንቃቄ በተቀረጹ የቪዲዮ ምስሎች አማካኝነት ጠቅላይ ሚኒስትር አብይ አህመድ እየጎበኟቸው እንዲታዩም ተደርጓል። ከዚያም ባለፈ በቢሸፍቱ ሰማይ ስር እየተገለባበጡ ትርኢት ሲያሳዩ የነበሩት እነሱ 30 የዘመናዊ ጦር ጀቶች ትርኢታቸው ተመልካቾችን በችሎታው ማስደነቅ ብቻ ሳይሆን የኢትዮጵያ መንግስት በአየር ኃይል ደረስኩበት የሚለውን ዘመናዊ ቴክኖሎጂ ለሚመለከታቸው ማሳየት እንደነበር መገመት አይከብድም። ሌሎች ሀገራትም መሰል ዝግጅቶችን ከትርኢትነታቸው ባለፈ ያላቸው ወታደራዊ አቅምን ለማሳየት የሚጠቀሙበት ነውና ከዛም ባለፈ ጠቅላይ ሚኒስትር አብይ አህመድ ከትርኢቱ በፊት በተለመደውና ቀለል ባለው የካኪ አለባበሳቸው ጥቁር መነጽርን አድርገው ያደረጉት ንግግር አቅማችንን ተመልከቱ፣ የደረስንበትን ተረድታችሁም ተጠንቀቁ የሚል መልእክትን ያዘለ ነው። ታዲያ ከቅርብ ጊዜያት ወዲህ ኢትዮጵያ ከኤርትራ ጋር ከገባችበት መሻከርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ካደረጓቸው ንግግሮች ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በዚህ የሀገርን አቅም ለማሳየት ትልቅ መድረክ በሆነው ትርኢት ላይ ተገኝተው የሚያደርጉት ንግግር በከፍተኛ ጉጉት ሲጠበቅ ነው የነበረው። ነገር ግን ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ሲጠበቁ ለኢሳያስ አፈወርቂ ብቻ ሆነው ውለዋል። በቀጥታ የቴሌቪዥንና የማህበራዊ ትስስር ገጾች ላይ ሲተላለፍ የነበረውን የጠቅላይ ሚኒስትሩን ንግግር ሲከታተሉ የነበሩ ዜጎች በተለይም ከሰሞንኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የህዳሴው ግድብ ንግግራቸው ጋር በተያያዘ እንዲሁም በአንድ ቃለ መጠይቅ የስድብ ናዳዎችን ስላወረዱባቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምን ይሉ ይሆን ሲል ጆሮውን አቁሞ ሲጠብቅ ነበር። ከብዙ ጥበቃ በኋላ ማይክሮፎኑን የያዙት ጠቅላይ ሚኒስትር አብይ አህመድ ንግግራቸው ለ17 ደቂቃዎች የዘለቀ ነበር። የጠቅላይ ሚኒስትር አብይ የመጀመሪያዎቹ ደቂቃዎች ንግግር አየር ኃይሉ ለኢትዮጵያ ሉዓላዊነት መከበር የነበረውን የላቀ አስተዋጽኦ ያሞገሱበትና ይህን ለማስቀጠል በሚያስፈልገው ቁርጠኝነትና ዝግጅት ላይ ያተኮረ ነበር። ቀጥሎም የጠቅላይ ሚኒስትሩ ንግግር ይህን አየር ኃይል ለማዘመንና ወቅቱ ወደሚፈልገው የቴክኖሎጂ ጥግ ለማድረስ እየተደረገ ያለውን ጥረት የዘረዘሩበት
ነው። በየዘርፉ እየተሰሩ ያሉ የልማት ስራዎች በጠንካራ የጸጥታ ኃይል ካልተገነባ ወደፊት የመቀጠል ተስፋ የለንም በማለትም ይህን ለማሳካት እየተሰራ ያለውን ስራ አብራርተዋል። በዚህም ባለፉት 5 ዓመታት አየር ኃይሉን በሪፎርም ለመለወጥና በቴክኖሎጂ ለማሳደግ በተሰሩ ስራዎች ዛሬ ላይ ኢትዮጵያ ከአየር ጥቃት ራሷን ለመከላከል ከሚያስችል አቅም ላይ መድረሷን ገልጿል። በቀጣይ 5 ዓመታትም ይህን አቅም በእጥፍ ለማሳደግ መንግስት ግልጽ እቅድ አውጥቶ በጀት መድቦና ምንጭ ለይቶ ስራ መጀመሩንም ተናግረዋል። ዛሬ ላይ 4ኛው ትውልድ ቴክኖሎጂ ላይ የደረሰው አየር ኃይሉ በ2030 ወደ 5ኛ ትውልድ እንደሚሻገርም አንስተዋል። በንግግራቸው ከዚህ ሁሉ የብቃት ማሳያ ማብራሪያዎች በኋላ በዚህ ሁሉ አቅማችን ማድረግ የምንችለውን አስባችሁ ተጠንቀቁ ወደሚለው መልእክት ነበር የተሸጋገሩት። ጠቅላይ ሚኒስትሩ በዚህ ንግግራቸው ለወዳጅም ወዳጅ ለጠላትም ቅዠት መሆን የምንችል ጠላቶች እንሆናለን በማለት ኢትዮጵያ በማንኛውም ጊዜና ሁኔታ ብሔራዊ ጥቅሟን ለማስጠበቅ አርፋ እንደማትቀመጥም ገልጸዋል። 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳል። ጠቅላይ ሚኒስትሩ በቀጠለው ንግግራቸውና ለጎረቤት ሀገር ኤርትራ በቀጥታ ያስተላለፉት መልእክት መሆኑን በማያጠራጥር ንግግራቸው ደግሞ ቆማችሁ የቀራችሁና ወደፊት ለመራመድ የተቸገራችሁ ወቅቱ የዋጃቸውን እነሱ 30ና ጄሲ 10ን እስከ መፈጠራቸው የማታውቁ ኋላ ቀሮች ከሚግ 21 በላይ የማታውቁ ሀገራት ተጠንቀቁ ሲሉ ተሳልቀዋል። ጠንካራ መልእክትንም አስተላልፈዋል። ወዳጅም ጠላትም አንድ እንዲገነዘብ የምንፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ጠቅላይ ሚኒስትሩ ኢትዮጵያ ያላትን አትሰጥም የተወሰደባትን ማወራረዷን አትተውም በሚል ያደረጉት ንግግር በብዙዎች ዘንድ ጠቅላይ ሚኒስትሩ አሁንም የአሰብ ወደብን በኃይልም ቢሆን በማስመለስ አቋማቸው መጽናታቸውን የሚያመላክት ተደርጎ ተወስዷል። ባለፉት 2 ዓመታት በብልጽግና መንግስትና ባለስልጣናት አጀንዳው ነው የቀጠለው የባህር በር ባለቤትነት ጥያቄ በቀጥታ ወደ አሰብን ማስመለስ ተቀይሮ በሰፊው እንዲወራበትም እየተደረገ ነው። ከዚህም ባለፈ አሰብ ወደ ኤርትራ የሄደበት ሁኔታ ምንም አይነት ህጋዊ አካሄድን ያልተከተለና ሰነድ ያልተገኘለት ጉዳይ መሆኑ በጠቅላይ ሚኒስትር አብይ መገለጹን ተከትሎ ነገሩ በኢትዮጵያና ኤርትራ በኩል ውጥረቱን አጡዞታል። ይህም ጡዘት በመሪዎች ደረጃ በአደባባይ እስከ መዘላለፍ የደረሰ ሆኗል። አሁን ላይ ነገሩ ወደ ጦርነት የማምራቱ ነገርም እርግጥ የሆነ መስሏል። በሌላ በኩል ጠቅላይ ሚኒስትር አብይ በንግግራቸው ያነሱታል ተብሎ ተጠብቆ የነበረው ጉዳይ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ሲናገሯቸው የነበሩ ንግግሮችና ለግብጽ የላኩትን ደብዳቤ
የተመለከተው ጉዳይ ነው። ትራምፕ የህዳሴ ግድብ የተገነባው በአሜሪካ ገንዘብ እንደሆነና ኢትዮጵያና ግብጽን ለማሸማገል መፈለጋቸውን ለግብጽ በላኩት ደብዳቤ ደግሞ ለግብጽ ያደሉ አቋምን ማንጸባረቃቸው ከሰሞኑ መነጋገሪያ ሆኖ የነበረ ጉዳይ ነው። ይህ ጉዳይም ከኢትዮጵያ በኩል ምን አይነት ምላሽ ይሰጣል የሚል ጥያቄ በብዙዎች ዘንድ ሲጠበቅ ነው የነበረው። ሆኖም ዝምታን መርጦ የቆየው የብልጽግና መንግስት በአየር ኃይል ትርኢቱ ላይ ጠቅላይ ሚኒስትር አብይ አህመድ የሆነ ነገር ይሉበታል ተብሎ ተጠብቆ ነበር። ሆኖም ጠቅላይ ሚኒስትሩ በዚህ መድረክ ላይ አሜሪካንንም ሆነ ትራምፕን በሚመለከት አንዲት ቃልን እንኳን ትንፍሽ ሳይሉ አልፈውታል። የአየር ኃይሉ 90ኛ ዓመት ክብረ በዓል ደግሞ የአሜሪካው ፕሬዝዳንት ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳውን ወደ ኢትዮጵያ ከላኩበት ጊዜ ጋር የተገጣጠመ ነው። የአሜሪካው የውጭ ጉዳይ ሚኒስትር ከፍተኛ የሥራ ኃላፊ የሆኑት ክሪስቶፈር ላንዳው ኢትዮጵያ የመጡበት ጊዜ ደግሞ ፕሬዝዳንት ዶናልድ ትራምፕ በዳቮሱ የዓለም የኢኮኖሚ ፎረም ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የሰጡት መግለጫ ላይና ከዛም አንድ ቀን ቀደም ብሎ በዋይት ሃውስ ዓመታዊውን የዲፕሎማሲ ስኬታቸውን ሲያቀርቡ ስለ ህዳሴው ግድብ ብዙ ካወሩ በኋላ ነው። ሆኖም ጠቅላይ ሚኒስትር አብይ አህመድ በአየር ኃይሉ መድረክ ላይ የትራምፕን የታላቁ የኢትዮጵያ ህዳሴ ግድብ ንግግር ጉዳይን አልፈውታል። ነገሩን ያለፉት የግድቡ ግንባታ እስካለቀ ጊዜ ድረስ ከሌላ ኃያሉ አሜሪካ ጋር የቃላት ጦርነት መግጠም አያስፈልግም ብለው ይሁን ሌላ አይታወቅም። ሆኖም ዶናልድ ትራምፕ በግድቡ ላይ ግብጽና ኢትዮጵያን አሸማግላለሁ ብለዋል። ይህን ጥሪ ማቅረባቸው ደግሞ አይቀሬ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ምላሽ ምንነትም ምናልባትም እስከዛው ቆይቶም ይሆናል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ